እና ዲክሎፌናክ፣ አይቡፕሮፌን፣ ፓራስታሞል እና የመሳሰሉትን የህመም ማስታገሻዎች አብዝተው ይጠቀሙ ከሆነ ይሄ ቪዲዮ ለርሶ ነው፣ ይከታተሉኝ። ከላይ የገለጽኳቸው መድኃኒቶች እነ ዲክሎፌናክ፣ ፓራስታሞል፣ አይቡፕሮፌን፣ ናፕሮክሰን፣ ኢንዶሜታሲን ሌሎችም ሊሆኑ ይችላሉ። ነን ስቴሮይዳል አንቲ ኢንፍላማቶሪ ከሚባሉ የመድኃኒት ክፍሎች ውስጥ የሚመደቡ ሲሆን በዋነኝነት ለህመም ማስታገሻ፣ ለመገጣጠሚያ ህመም፣ ለወገብ ህመም፣ ለትኩሳት፣ ለራስ ምታት ወዘተ የሚያገለግሉ ናቸው። ጉዳታቸውን ስንመለከት ጉዳታቸው ኩላሊት ላይ የራሳቸውን ተጽዕኖ ማሳደር ይችላሉ። ስለዚህ እዛ ላይ ጥንቃቄ ማድረግ አለብን። ከዛ በተጨማሪ ጉበት ላይ የራሳቸው ተጽዕኖ ያሳድራሉ። እንዲሁም የደም ግፊት ላይ የደም ስሮች ላይ የራሳቸው አሉታዊ ተጽዕኖ ስላላቸው የደም ግፊት የመጨመርና አንዳንዴ ደግሞ ልብም ላይ ችግር የመፍጠር ባህሪ አላቸው። ስለዚህ ምን ማድረግ አለብን? እነዚህ መድኃኒቶች ስንወስድ በጣም ለአጭር ጊዜ ነው መውሰድ መቻል ያለብን። ከዛ በላይ ግን አብሰን የምንጠቀም ከሆነ ከላይ የጠቀስኳቸውን የጤና ችግሮች ሊያስከትሉብን ይችላሉ። አንዳንዴም እስከ ሞት ሊያደርስ ይችላል ማለት ነው። ከዛ በተጨማሪ ጨጓራ ላይ የጨጓራ መድማት፣ የጨጓራ መላጥ የመሳሰሉትን ችግሮች ሊፈጥር ስለሚችል ምንጊዜም ስንወስደው ከምግብ በኋላ መውሰድ መቻል አለብን ማለት ነው። እንዲሁም ከዚህ ጋር ተያይዞ ጥቅማቸውን ከላይ ለማየት ሞክረናል። ጉዳታቸውም እንዳልኩት ነው። ማድረግ ያለብን ጥንቃቄ ምንድን ነው? እነዚህ መድኃኒቶች ብዙ ጊዜ የሚታዘዙት ለህመም ማስታገሻ ቢሆንም አንዳንዴ ኢንፍላሜሽን ሲኖር በሐኪም ትዕዛዝ እንደየሁኔታው ሊታዘዝ ይችላል ማለት ነው። ስለዚህ እነዚህ መድኃኒቶች ለአጭር ጊዜ መውሰድ በተቻለን አቅም ለአጭር ጊዜ ወስደን መድኃኒቱ ለውጥ ማናገኝ ከሆነ ግን ሩት ኮዙ ምንድነው የሚለውን ሐኪም ጋር ቀርበን የበሽታው ትክክለኛ መንስኤ መታየትና መታከም መቻል አለብን ማለት ነው። ካልሆነ እነዚህ መድኃኒቶች በተደጋጋሚ የምንወስድ ከሆነ የበሽታውን ዋነኛ መንስኤ ማስክ በማድረግ ወይ ደግሞ ከቨር በማድረግ ችግሩ ዋናው የበሽታ መንስኤ ደግሞ በውስጣችን ውስጥ እየተስፋፋ እስከ ሞት ሊያደርሰን ይችላል ማለት ነው። አንዳንድ ጊዜ ምልክቱን ነው የሚደብቁልን። ለምሳሌ የብዙ በሽታዎች ምልክት ምንድነው? ራስ ምታት፣ ትኩሳት፣ መገጣጠሚያ ህመም የአብዛኞቹ ህመሞች ምልክት ነው። ስለዚህ እነዚህ መድኃኒቶች ስንወስድ እነዚህን ምልክቶች እነዚህን ሲምፕተሞች እየቀነሰልን ይሄዳል። ግን የችግሩ መንስኤ ዋናውን ህመም ሊያድንልን አይችልም። ስለዚህ ምንጊዜም ሐኪም ጋር በመቅረብ ሌላ ተጨማሪ የጤና ችግር አለ የለም የሚለውን በማየት በሐኪም ትዕዛዝ ቢወሰድ የተሻለ ነው የሚል ሀሳብ አለኝ። ስለተከታተላችሁኝ አመሰግናለሁ።